አረጋውያኑ ህንጻው ተጠናቆ የምናፍቀው ቅዱስ ሥጋውንና ክቡር ደሙን ተመግበን እንድናልፍ ህንጻውን ሰርተን ለመጨረስ አግዙን ይላሉ። ክቡራን ተመልካቾቻችን በዛሬው መርሃ ግብራችን ከአዲስ አበባ በስተሰሜን አቅጣጫ የሚገኘው የፈረንሳይ ለጋሲዮን ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን አጠቃላይ እንቅስቃሴ የምንቃኝበት መርሃ ግብር ይዘንላችሁ ቀርበናል። አብራችሁን ቆዩ። የፈረንሳይ ለጋሲዮን ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን በ1983 ዓመተ ምህረት እንደተመሰረተ የደብሩ አገልጋዮች ይናገራሉ። ይህ ቤተክርስቲያን በርካታ ልማታዊና መንፈሳዊ አገልግሎት እያከናወነ የሚገኝ ሲሆን በተለይም በአሁኑ ጊዜ በ2300 ካሬ ላይ ያረፈ ግዙፍ ህንጻ ቤተክርስቲያን በመገንባት ላይ ይገኛል። እሺ ያው እንግዲህ ቤተክርስቲያን ከመመስረቱ በፊት በየመንደሩ የሽማግሌዎች ስንት እየያዝን አንዳንድ ውይይት እናደርግ ነበረ። ስለዚህ አነሳስ መነሻ እንዴት አድርገን መሰረቱ መጣል እንዳለብን ያን በመንደር የምንሰባሰበውን ወደ አካባቢ ድሮች አስተላለፍን። ያ የአካባቢ ድሮች ደግሞ ሁለት ሰው አራት ድሮች ሁለት ሰው ተመርጦ ከአራት ድሮች የተውጣጡ 8 ሰዎች ለዚሁ ለኮሚቴነት ተዘጋጅተው ተሰባሰብን። የዛ የኮሚቴው ሰብሳቢ ዋናው ሊቀመንበር እኔ ነበርኩ። በወቅቱ የመስራች ኮሚቴው ሊቀመንበር ነበርኩ። የዚያ ጊዜ የምናገለግለው ቤቱ መሰራቱን እንጂ ቦታውን መያዛችን እንጂ ሌላ ነገር የለውም። ጉጉታችን ጎጆ ሰርተን ግባተ መሬት የምናገኝበት ነበር የምናስበው። እንኳን ከዚህ ደረጃ እንደርሳለን የሚል አይደለም። ነገር ግን ዋናው ያሰብነውን ፈጽሞ ምንድን ነው? እግዚአብሔር አንበሳ ከተባበረ ምንድን ነው የሚባላል? እሱ ነው ዋናው። ሁላችንም ድር ቢያብር አንበሳ ያስር ነው። ግን እግዚአብሔር ያሰብነውን ሁሉ ፈጽሞልን ከዚህ ላደረሰና አምላክ እናመሰግናለን። መጀመሪያም የህዝቡ ነው ምስጋናችን፣ የህዝቡ ምስጋና ነው። ምክንያቱም የሰው ልጅ ሁሉንም ነገር የሚያስበውም የሚሰበስበውም ሰው ነው። ያለ ሰው አይሆንም። የተመሰረተበት በ1983 ዓመተ ምህረት ሰኔ 23 እዚህ አደባባይ ተሰብስበን ኮሚቴዎቹ ገንዘብ ስብሰባ ጀመርን። ኮሚቴው ተሰብስበን ፍራንክ መሰብሰብ ጀመርን። በአንድ ቀን ከራሳችንም ከመገዳኛው ሰብስበን 80 ብር አገኘን። 1983 ዓመተ ምህረት ሰኔ 23 ነው። ከዛ በኋላ ነሐሴ 1983 ነሐሴ 23 ቀን እዚህ ቦታ መተን ተሰብስበን ቤተክርስቲያን መሰረት ብለን ተወያየን። በነጋውም በሰፈራችን በቤት የነበረ ራሴ እንጨት ቆርጬ አስፈልጬ ከጓደኞቼ ተሰብስበን እዚህ ቤተክርስቲያን መቃኞ ሰራን። 1983 ሰናከርመን በ1984 ዓመተ ምህረት ከቤተ ክህነት አስፈቅደን ታወቱ አስባርከን 1984 ሄዳር 7 ቀን ታወቱ አምጥተን ራሴን ግሸዋለሁ ዘንግሰናል። ይሄ ቤተ ክርስቲያን ሲመሰረት እኔ የአስተባባሪ ኮሚቴው ጸሐፊ ነበርኩ። የምሰራው በውጭ ጉዳይ ሚኒስቴር ነበረ። አሁን ጡረታ ወጥቻለሁ። ጡረታ ላይ ነኝ አሁን። ይሄ ቤተ ክርስቲያን ሲመሰረት ቅድም እንደገለጽኩት የአስተባባሪ ኮሚቴው ጸሐፊ ስለነበርኩ እኔና ባጭሩ እኔና አቶ ይመር የዚህ የማን የአስተባባሪ ኮሚቴው አባላት ስለነበር ነፍሳቸውን ይማርና የዚህ ደብር አገልጋይ ነበሩ። በጣም የምናከብራቸው የምንወዳቸው የነበሩ አሁን በሕይወት የሉም። ርዕሰ ደብር ጡመ ልሳን ይባላሉ። እሳቸውም የአስተባባሪ ኮሚቴው አባል ነበሩ።
ሶስታችን ቤተ ክህነት ሄደን ጽላት እንዲፈቀድልን በወቅቱ በብፁዕ ወቅዱስ አቡነ መርቆሬዎስ ጊዜ የሀገረ ስብከቱ ስራ አስኪያጅ የነበሩት ሊቀ ስዩማን ራዳ ይባሉ ነበር። እሳቸው ዘንድ ሶስታችን ጽላት እንዲፈቀድልን ሄድንና ሊቀ ስዩማን ራዳን ወደ እሳቸው እንዲያቀርቡን ወደ ቅዱስነታቸው እንዲያቀርቡን ጠየቅናቸው። ስንጠይቅ አይ እንደዚህማ አላቀርባችሁም፣ በመጀመሪያ ቀጠሮ ልስጣችሁና ቦታው መጥቼ ልይና አስፈላጊ ነው አያስፈልግም የሚለውን እኔ ልመንበት፣ ማላምንበት ከሆነ አላቀርባችሁም፣ ማምንበት ከሆነ ቀጠሮ ሰጥቼ አቀርባችኋለሁ አሉን። እኛ አመንበት። ከዛ ቀጠሮ ሰጡንና መጡ፣ ዞሮ አዩ። ይሄማ በጣም ጠቃሚ ነው፣ ቦታው አስፈላጊ ነው፣ ቤተክርስቲያን ሊሰራበት የሚገባ ነው ብለው አመኑበት። ከዛም በኋላ በእንዲህ ያለ ቀን እንድትመጡ ብለው ቀጠሮ ሰጡን። በዛ በቀነ ቀጠሮ አቀረቡን። በደንብ አድርገው አስረዱ፣ አስፈላጊ መሆኑን አስረዱልን። በዛኑ ዕለት ቅዱስነታቸው ጽላቱ እንዲፈቀድልን አደረጉልን፣ ተፈቀደልን። እዛ ቤተ ክህነት ጽላቱ ተቀረጸልን። ነሐሴ 23 1983 ዓ.ም መቃኞው ተሰራ። ህዳር 6 ሶስተኛ ወር 1984 ታቦተ ጊዮርጊስ ሲገባ በዋዜማው 8 ሊቃነ ጳጳሳት መጥተው ነው የባረኩት። ከነዚህም ውስጥ አቡነ ዜና ማርቆስ የአቃቤ መምህር እንደ ፓትርያርኩ ማለት ነው አቃቤ መንበር ስለነበሩ ከራሳቸው ጋራ 7 አስከትለው 8 ሆነው ባርከው የደብሩ መምህራን ያው የቅኔ አበባ አቅርቦ ሸኝቷቸዋል። በማግስቴው ደግሞ ለበዓለ ንግሱ 3 ሊቃነ ጳጳሳት መጥተው አክብረውልናል። ይሄን ይመስላል ባጭሩ። በሂደት ሐምሌ 12 ቀን በዚያው ዓመተ ምህረት 84 ማለት ነው ሐምሌ 12 ቀን 1984 የመጀመሪያ ጊዜ ሰበካ ጉባኤ ተመረጠ። ከዚሁም ውስጥ እኔም ተመራጭ ነበርኩ። እናቱ ሶሎሞን እዚህ በቅርብ አሉ፣ ተመራጮች ነበሩ። ከዛ የሚገርመው በ12 ተመርጠን በአቡነ ማትያስ አማካይነት አሁን በሕይወት የሉም ታቦተ የገብርኤልን ጽላት ገባ። በ18 ዋዜማ ቆም 19 አከበር። ይሄ ነው እንግዲህ የመጀመሪያው። ሰኔ 4 ቀን 1986 በዛው ዓመት በብፁዕ ወቅዱስ አቡነ ጳውሎስ ይህ አሁን የሚሰራበት ህንፃ ካቴድራል ህንፃ ላይ እግዚአብሔር ቢፈቅድልንና ገንዘብ ብናገኝ ሚረዳን ብናገኝ እዚህ ላይ ነው የሚሰራው ተብሎ አንድ ትልቅ ጽድ ነበረ። እዛ መሰረት ድንጋይ አኖሩ። ብፁዕ አቡነ ገሪማም የሲኖዶሱ ጸሐፊ መጥተዋል። ብፁዕ አቡነ ሚካኤል የሚባሉ መጥተዋል። ብዙ ናቸው። 3 ድንኳን ተጥሎ ነው እና በዚያውም ዓመት ደስታ ያቺ የታለመችው ይሄ ቤተ ክርስቲያን ተሰራበት። እኔ ወደዚህ ቦታ የመጣሁት ፈረንሳይ ደብረ ፀሐይ ቅዱስ ጊዮርጊስ 2015 የካቲት 19 ነው። ስመጣ ያው ግቢው ያልተስተካከለ ብዙ ነገር ነበረው። ህንፃ ቤተክርስቲያኑም ዶም ሊደርስ ትንሽ ሲቀረው ነው እኔ የደረስኩት እና ከዛ በኋላ እንግዲህ እግዚአብሔር በወደደና በፈቀደ አሁን አያችሁበት ደረጃ ላይ በዚህ በ2 ዓመት ተኩል ጊዜ ውስጥ ለመድረስ ችሏል። በእውነት እንግዲህ ፈረንሳይ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን ለመግለጥ እጅግ ይከብዳል። ለምን ቢሉ የተሰራው ህንፃ የሰው እጅ የሰራው እስከማይመስል ድረስ ይሄ ታሪካዊ ህንፃ
ፍጹም የእግዚአብሔር ፈቃድ ያለበት ሰማዕቱ ቅዱስ ጊዮርጊስ ራሱ እየሰራ ያለበት እስከሚመስል ድረስ ነው። በትንግርት ነው የምናየው። ያው አካባቢው ላይ ብዙም የሰው ፍሰት የለበትም። ግን የአካባቢው ሰዎች በጣም ጠንካሮች ናቸው፣ በሳሎች ናቸው። ከእለት ኑሯቸው ቀንሰው በሚያደርጉት ልግስና የዚህ አካባቢ ተወላጅ በውጭ ዓለም የሚኖሩ በሚያደርጉት ልግስና ነው ህንጻው እዚህ የደረሰው። እንግዲህ ገንዘብ ሰራው ብሎ ለመናገር ግን አንችልም። ፍጹም እግዚአብሔር እንደሰራው ሰማዕቱ ቅዱስ ጊዮርጊስ ራሱ እንዳዘጋጀው ነው እኛ የምንወስደውና ሞዴል ተብሎ የሚጠራ ህንጻ ነው። የአካባቢው ምዕመናን ካላቸው ቁራሽ እንጀራ በመቀነስ በአዲስ አበባ ገዳማትና አድባራት እየተዘዋወሩ ደጅ ላይ ቆመው በመለመን አሁን ያለበት ደረጃ አድርሰውታል። ሆኖም ግን ህንጻው ከግዝፈቱ የተነሳ ለማጠናቀቅ በርካታ ቁሶች የሚፈልግ በመሆኑ መላው ኦርቶዶክሳውያን በቻሉት ሁሉ እንዲደግፏቸው የህንጻ አሰሪ ኮሚቴዎች መልእክት አስተላልፈዋል። እኛ እንግዲህ የልመና ጉዞ ነው ያለን። ልመናችን በየአድባራቱ ሄደን ብዙ እናቶች አሉ፣ ብዙ አባቶች አሉ። ወረቀት ነበረን፣ ከጊዜ በኋላ ተከለከልን። ከቤተ ክህነት አስፈቅደው በየአድባራቱ ዞረን ጸዳንያል ማርያም ቡራዮ ድረስ ይሄ ኮተቤን አዲስ አበባ ዙሪያን ታዩ አድባራቱን እስከ ደብረ ሊባኖስ ሄደን እየለመንን ነው። ህዝቡም ተባባሪ ነው። እናቶቹም ጎበዞች ናቸው፣ አባቶቹም ጎበዞች ናቸው። እኛ ደግሞ 5ም 10ም ዋጋ አላትና ለእናንተም በረከት ነው፣ ለእኛም እርዳታ ነው። ስለ ሰማዕቱ ስለ ቅዱስ ጊዮርጊስ እያልን በየአድባራቱ እየጮህን እያገኘኑን እያመጣን እዚህ ደርሷል። አሁንም በበሽታው ምክንያት አቋርጫለሁ። የቀሩት እናቶችና እህቶቼ ወንድሞቼ እየታገሉ ነው። አሁንም ግን ሰፈሩ የሌለው እንዳለው ሆኖ የዚህ አካባቢ ወጣት ወርቅ ይዝነብበት ይታገላል። በጣም ነው ትልቅ እንጀራ ይስጣቸው። ውጭም ካሉት እዚህም ያሉት እየታገሉ እዚህ አድርሰዋል። ይሄ ነው አልልሽም። እዚህ ሰፈር ምንም መዋጣለት አቃቂድ የለም። ያለው እንደሌለው ሳይሆን እንዳለው ሆኖ የሌለው እንዳለው ሆኖ እዚህ አድርሶታል። አሁንም ደግሞ ፍጻሜው እንዲያምርልን ሰማያቱን እለምናለሁ እና ይሄንን ነው። በኋላ ትንሽ ከብደኛል እና እኔ ለኢትዮጵያ ሕዝብ ካለንም መኖሪያችን መደሰቻችን ነው፣ ስንሞትም ማረፊያችን ነው። እንዲተባበር ነው የምፈልገው። ይችን ቤተክርስቲያን ተረባብረን ያለንን ወርውረን ይችን ቤተክርስቲያናችን እንድንጨርስ መልካም ፈቃዱ ያድርግልን ቅዱስ ጊዮርጊስ። ካህናቱንም ይባርክልን፣ አካባቢውንም ይባርክልን፣ እናንተንም ይባርካችሁ። እዚህ ድረስ ለመጣችሁት ሰማዕቱ እሱም ተፈትኖ ነው እዚህ የደረሰው። እኛንም ብንፈተንም ብናጣም እሱ ሰጥቶን የጎደለውን ሞልቶ የጠመመውን አቃንቶ ይፈጽምልን ነው የምለው። ብዙ መስዋዕትነት ከፍለናል። ብዙ ነገር ያው እግዚአብሔር ነው የረዳን እግዚአብሔር ቢሆንም እኛም እንደሰው ብዙ ነገር እናቶች እንዳሉት ከብዙ እናቶች ጋር የአካባቢ እናቶች ጋር በየደብሩ በመዞር በመለመን ምንም አይነት ነገር ሲጀመር 3000 ብር ነው እንደዚህ ነበር አካውንት ላይ እኔ ሳቅ የነበረው ማለት ነው። ከዛ እኛ በየደብሩ እየዞርን በቃ ከወር እስከ ወር ከአቦዬ እንሄዳለን። ሚካኤል፣ ገብርኤል፣ ማርያም በቃ ከወር እስከ ወር እናቶች ነጠላ ማጠብ እንኳን እስኪያቅታቸው ጊዜ አጥተው ማለት ነው እንደዛ ዞረን ነው እዚህ ቦታ ላይ የደረሰው። ከዛም በፊት ደግሞ እኛ ስንጀምር አብሮን የረዳን ማንደፍሮ መስፍን የራሱን ገንዘብ አስተዋጽኦ እያደረገልን ብዙ ነገር እየረዳን ነው የጀመርነው። ከዛ የአካባቢ ወጣቶች በቃ ያሉት የዚህ አካባቢ ወጣቶች በሙሉ በጣም ምስጋና ይገባቸዋል። ብዙ ነገር ነው የረዱን። ማሽን ሳይቀር ሚክሰር፣ ሲሚንቶ ማብኪያ የሚያስፈልገንን ነገር በሰዓቱኛ ስንቸገር ብዙ ነገር አድርገውልናል። ደሞዝ የሰራተኛ ደሞዝ ለመክፈል ተለምኖ እናቶች ለምነው ነበር የምንከፍለው እና ብዙ ዋጋ ተከፍሎ እዚህ ቦታ ደርሰናል። እግዚአብሔር ይመስገን።
አካባቢው ባለሀብቶችም አሉ ሲረዱን የነበሩ እና አሁን እየሰራን ነው። እግዚአብሔር እርዳን። ቀጣዩን ደግሞ ይሄን እዚህ ደርሷል። ከዚህ በኋላ ያለውን ስራ ለመስራት ሁሉም ሰው የኢትዮጵያ ሕዝብ በሙሉ ሀገር ውስጥም ከሀገር ውጭም ያለ እንዲረዳን መልእክቴን አስተላልፋለሁ። ሂደቱ እንግዲህ ያው ቀደም ብሎ እንደተናገሩት አባት እናቶቻችን በየአደባባዩ እንቆማለን። ክብረ በዓል በሆነበት ቀን ያን ክብረ በዓል በልመና ህዝቡን እንቀሰቅስ ነበረ እና ህዝቡ ሳይኖረው የሚሰጥ ህዝብ ነው። በእውነት ምን ያህል ሩህሩህ እንደሆነ እና ያንን በማድረግ ያው እስከዚህ ሰዓት ደርሰናል። ከዚያ በተረፈ ወጣቱ ትውልድ ታላቅ ሚና እየተጫወተ ነው ያለው። እነሱን እግዚአብሔር የሀገር ተስፋ ያርግልን ብለን የአዲስ አበባ ወጣቶች ማለት ይቻላል ምንም አያልፉንም፣ በቃ አያልፉንም እና ለእግዚአብሔር እያገለገሉ እንደሆነ እኛም በትህትና እየጠየቅን ለነሱ ለማስረከብ ነው አደራውን የምንሰጠው። ለምንጥረው እስከ መጨረሻም ሰለቸንም የማንለው ለትውልድ ለማስረከብ ነው። ትውልዱ ተረክቦ ታሪኩን ጽፎ የሀገር ተስፋ ሆኖ እንዲገኝ ነው ትውልዱን የሚፈልገው እና ይሄንን ታላቅ ግዙፍ የሆነ ህንፃ ለዓለም ለማስረከብ ለዓለም ህዝብ ነው እንግዲህ የኦርቶዶክስ ሃይማኖት ለዓለም ህዝብ እንጂ ለኢትዮጵያ ብቻ አይደለችም እና ይሄንን ታላቅ ደብር ፈጽመው አስፈጽመው አስከብረው የአባቶቻቸውን ቅርስ እንዲ አገለግሉ ነው። ቅርሳቸውን ተቀብለው እንዲያገለግሉ ነው ትውልዱ የሚፈልገው። በቸልታ እንዳያዩት። ቀላል ነገር አይደለም። ብዙ የተደከመበት መስዋዕት የሆነበት የህዝብ ሀብት ነውና ይሄን ሀብት የሀገር ተስፋ ሆኖ ይሄ ትውልድ ደግሞ ያው አንዱ ኢትዮጵያ ማለት ይሄው ህንጻችን ያው ከተጀመረ ኦልሞስት ሰኔ ወር 2008 አካባቢ ነው የተጀመረው። ኦልሞስት አሁን 9ኛ ዓመቱን ጨርሶ 10ኛውን ይዟል። ህንጻው ያረፈው 2300 ካሬ ሜትር ላይ ነው። ምድር ቤት አለው። ምድር ቤቱ ወደ ቤዝመንት ማለት ነው ወደ 600 ካሬ ሜትር ይሸፍናል። ሌላ እንዲሁ የሚስጥር ቤትም አለው ወደ 72 ካሬ። የመቅደሱ ደግሞ እንዲሁ 72 ካሬ ይሸፍናልና በጣም ትልቅ ቤተክርስቲያን ነው። ስንነሳ ቤተክርስቲያኑን ምናልባት በ100 ሚሊዮን እንጨርሳለን ብለን ነበር። አሁን እኛ በእኛ ሂሳብ ወደ 70 ሚሊዮን ፈጅተን እዚህ አድርሰናል። አሁን እንደምታዩት ፒክቸሩ እንደሚያሳየው ትልቅ ስራ ነው እየሰራን ያለ ነው። ምናልባት ሁኔታውን ለመግለጽ ያክል የፊኒሺንግ ስራ ነው አሁን የሚቀረን። ትልቁ ስራ የፊኒሺንግ ስራ ነው። ትልቅ ሽንጣም ቤተክርስቲያን ነው። ኦልሞስት 48 ሜትር ነው ቁመቱ። የላይኛው መስቀሉ ያረፈበት 48 ሜትር ከጠለል በላይ ቤዝመንቱን ሳይጨምር ማለት ነው 48 ሜትር ላይ አርፏልና ትልቅ እይታ ያለው ለትልቅ አገልግሎት የሚሆን በተለይ መቅደሱ ሰፊ ቅዱሱ ደግሞ 3 መንበር የሚችል ትልቅ ተደርጎ ነው የተሰራው። በረንዳው ብቻ 600 ካሬ ሜትር ነው። ትልቅ ነው እና መጪውን ትውልድ ታሳቢ አድርገን ሰፋ ያደረግንበት ምክንያቱም የአካባቢያችን ማህበረሰብ ያው ዝቅተኛ ነዋሪ የሚባል አይነት ነገር ነው። ዳሩ ግን የጊዜ ጉዳይ ስለማይታወቅ ፍላጎት እየጨመረ ስለሚመጣ ብለን ሰፊ አድርገን ጀመር ነው። አሁን የሚታይ በ9 ዓመት ውስጥ እዚህ ደረጃ ላይ ደርሷል። ከዚህ በኋላ ደግሞ የሚቀሩን ስራዎች ምናልባት ለመጥቀስ ያህል የመስኮቶች የፊኒሺንግ ስራዎች አሉ። የመስኮት ስራ፣ የበር ስራ፣ የውስጥ ቀለም ቅብ ስራ፣ የጅፕሰም ቻክ ስራ እና የኤሌክትሪክ እንዲሁም ደግሞ ምናልባት ዘመናዊ ለማድረግ እናስባለን። ከአካባቢያችን አንጻር ወደፊት እየለማ ነው ያለው አካባቢያችንና ሳውንድ ሲስተም ዘመናዊ የሆኑ ሳውንድ ሲስተሞች መጠቀም እንፈልጋለን። ከዚህ አንጻር አሁን የሚቀረን የፊኒሺንግ ስራ ነው። ከቀለም ጀምሮ በተለይ ላይ ጋር ያለው ነገር
ሰን ሪፍሌክቲቭ በሚባል ቀለም መቀባት ነው የምናስበው። በእርግጥ መጀመሪያ አስበን የነበረው አልሙኒየም ነበረ። አሁን ስናየው ወደዚህኛው መሸጋገር ይሻላል፣ ዘመን ያመጣው ቴክኖሎጂ ነውና በዛ እያሰብን ያለ ነው። እንግዲህ ህንጻችንን ለማጠናቀቅ ጥሪያችንን የምናቀርበው ምንድነው? ከዚህ በኋላ 100 ሚሊዮን የሚፈልግ ስራ ነው ያለን፣ ፊኒሽንጉ ማለት ነው። ሁሉንም ከላይ ቅድም የዘረዘርኳቸውን ከወተር ፕሩፊንግ ቀብተን ሰን ሪፍሌክቲቭ ፔይንት እንቀባለን። በእርግጥ መስቀሉን ከላይ ሰቅለናል። ወታች ክላዲንግ ነው ማድረግ የምናስበው። የውስጡንም በጣም ጥሩ በሚባሉ ነገሮች መስራት እንፈልጋለን። እሱን አካተን ባሁን ባለው የገበያ ዋጋ 100 ሚሊዮን የሚፈልግ ስራ ነው ያለን፣ የሚቀረን ስራ። እሱን ደግሞ በዚህ ዓመት ዋናውን ስራ ስለሰራ ነው። አሁን የሚጠይቀው ብር ነው፣ ስራው ገንዘብ ነው የሚጠይቀው። ስለዚህ ይሄን ገንዘብ ደግሞ ከተለያዩ ወንድሞችና እህቶች ክርስቲያናዊ ወገኖቻችን እንዲረዱን ይገባል ብለን ነው ጥሪ ያቀረብን ያለ ነው። በዚህ ዓመት እናጠናቀቃለን። ህዝቡን መገልገል አለበት፣ እግዚአብሔርን መመስገን አለበት ብለን እናስባለን። በዚህ ዓመት ለማጠናቀቅ በእርግጥ በዚህ ዓመት እናጠናቀቃለን ስንል የምድረ ግቢውን ስራ ወይ ደግሞ በእኛ ቋንቋ ሳይት ወርክ የምንለውን አያጠቃልልም። ሳይት ወርኩን በሚቀጥለው በ2019 ለመስራት ታሳቢ እናደርጋለን። በዚህ ዓመት ግን ከላይ ወርደን ይሄን የተፈረረውን እንጨት ማፍረስና ለህዝብ አገልግሎት እንዲውል ለእግዚአብሔር መመስገኛ እንዲውል ማድረግ እንፈልጋለን። ይሄ ነው ሐሳቡ። ምናልባት እንደው ግንዛቤ እንዲወሰድ ህዝቡም እንዲረዳን ህዝበ ክርስቲያኑ እንደው እንትን እንዲያደርገን ግንዛቤ እንዲወስድ 4 ትልልቅ በሮች አሉ። በጣም ትልልቅ ናቸው ቁመታቸውና ሰፋፊ ናቸው። ፒክቸሩን መውሰድ ይቻላል። አንዱ ብቻ ወደ 32.6 ካሬ ነው አንዱ በር፣ ትልቁ ዋናው በር ማለት ነውና በስተምዕራብ በኩል ያለው ይሄ ወደ 815,000 ገምተነዋል። ሌላው የካህናት መግቢያ በር ብለን ያሰብነው 27.73 ካሬ ሜትር ነው። ይሄን ደግሞ ወደ 693,000 ብር ገምተናል። ከዛ በላይ ይሆናል ብዬ አስባለሁ። እንዲሁ የወንዶች መግቢያ በርም ተመሳሳይ ስፋት አለው። የሴቶች መግቢያ በርም ተመሳሳይ ስፋት አለውና የምድር ቤት አንድ ትልቅ በር አለ 13.14 ካሬ ሜትር የሚሸፍን እሱን ጨምሮ ይሄንን ለመጨረስ እንግዲህ ሰፋ ያለ ገንዘብ ይፈልጋል። ቅድም እንደተናገርኩት ማለት ነው ከ3.2 ሚሊዮን ብር ለበሮቹ ብቻ ይፈልጋል። አንዱ መስኮት 8 ትልልቅ መስኮቶች አሉ። ያንዱ ዋጋ ወደ 20 ሺህ ብር አካባቢ የሚጠጋ ነው። ሌላው ደግሞ ላይ ጋር ያሉ ትንንሽ መስኮቶችም አሉን። እንደዚሁ 42,000 ብር የተገመተ መስኮት አለን። አልሙኒየም ነው የምንሰራ ይሄን ነገር። በነገራችን ላይ ይሄንን እንደው በመስኮት ደረጃ ከምናገር ሐሳቢያችን ምንድነው? ህዝቡ እንዲረዳ የምንፈልገው ህዝበ ክርስቲያኑ ማቴሪያሉን ገዝተን ቀርቦልን እዚሁ ፊክስ ብናረግ ኮስት እንዲቀንስልን ዋጋ እንዲቀንስልን እዚሁ ብንገጥመው ማቴሪያሉን ብናቀርብና እዚሁ ኦን ሳይት ላይ እየተመረተ እንዲገጠም ታሳቢ ነው ያደረግነውና በዛ መልኩ ነው ይሄን ዋጋም ስንተምን ሐሳቢያችንና ብዙ የተለያዩ ስራዎች ነው እየሰራን ያለነው። እየተሳቀቀን ነው የምንለምነው። ህንጻው ግዙፍ ነው። ወደ 170 ሚሊዮን ብር ይፈልጋል። ይሄን ለመስራት ደግሞ የወገኖቻችን እርዳታ የግድ ተገቢ ይሆናል ብለን እናስባለን። እኛ በጉልበታችን የምንችለውን ያህል ያገለገልን ነው ያለነው። ወገኖቻችን ደግሞ እርዱንና በዚህ ዓመት እናጠናቅቃለን ብዬ አስባለሁ። ጥሪ ማቀርበው አሁንም ደግሜ ደጋግሜ በዚህ ዓመት ይሄንን ህንጻ እናጠናቅና አምላካችን አምላከ ቅዱስ ጊዮርጊስ ይመስገንበት ማለት እፈልጋለሁ። አመሰግናለሁ። እንግዲህ ይህ ህንጻ ከተጀመረበት ጊዜ ጀምሮ ብዙ አባቶችም ብዙ ገልጸዋል። ብዙ ተግዳሮቶችን አልፏል። ወንድሞች እህቶች በውጭም በአገር ውስጥም ያሉ ለዚህ ቤተክርስቲያን ዛሬ ላይ የደረሰበት ደረጃ ለማድረስ በጣም ትልቅ ዋጋ ከፍለዋል። እንዲህ በቀላሉ እዚህ ደረጃ የደረሰ አይደለም። እንደምታዩት በጣም ግዙፍ ቤተክርስቲያን በቅርጹ በዲዛይኑ በጣም ልዩ የሆነ 2200 ካሬ ሜትር ላይ ያረፈ ከመሬት እስከ መስቀሉ ድረስ 46 ሜትር ከፍታ ያለው እጅግ በጣም ግዙፍ ቤተክርስቲያን ነው። ስለዚህ እንደ ህንጻ አሰሪ ኮሚቴ ከባለፈው ዓመት ጀምሮ ለመጨረስ ለማጠናቀቅ ብዙ እቅዶች እየተያዙ ጥረት እየተደረገ ነው። ባለፈው ዓመት የባዛር ፕሮግራም ተዘጋጅቶ
በዚህ ባወደ ማነው በጥምቀተ ባህር ላይ ኒርሊ ወደ በ3 ቀን የባዛር እንቅስቃሴ ወደ 4 ሚሊዮን አካባቢ የሚጠጋ ገንዘብ ለማሰባሰብ ተሞክሮ ስራውንም እንግዲህ አትሊስት በዚህ ደረጃ ለማድረስ ተሞክሯል። ግን እሱ ብቻም አይደለም። እጅግ በጣም መድኃኔዓለም የሚያውቃቸው ባለቤቱ ለሰው ብዙ ለመታየት የማይፈልጉ ስለዚህ በጣም እጅግ በጣም ብዙ አስተዋጽኦ የሚያደርጉ ወንድሞችና እህቶች አሉ። እውነት ለመናገር እኛ የሰበሰብናት ገንዘብ ወይም እንደተባለው እናቶች አሁን እየሰበሰቡ የሚያመጡት ገንዘብ ይሄ በጣም በብዙ ሚሊዮን የሚገመት ፕሮጀክት ነው፣ ቀላል አይደለም። ስለዚህ እነዚያ እግዚአብሔር የሚያውቃቸው እጅግ በጣም ለአገልግሎት የሚፋጠኑ ወጣቶች እህቶችና ወንድሞቻችን፣ አባቶቻችን፣ እናቶቻችን ርብርብ እያደረጉ አሁን ስራው አልቆመም፣ እየተሰራ ነው። ግን ከዚህ በኋላ የቀሩት ስራዎች በርካታ ናቸው። ከዚህ በኋላ ስራውን ለማጠቃለል ዛሬ ላይ ሆነን 98 ሚሊዮን 520 ሺህ ብር የሚገመት ወጪ የሚፈልግ ስራ አለን። ከጣራው ከላይ ከዶሙ ጀምሮ ኢፖክሲ፣ ቀለም፣ የኤሌክትሪክ ስራ፣ የመስኮትና የበር ስራ፣ የውጭ የምታያቸው በጣም ግዙፍ የሆኑ በሙሉ ኮት ለማድረግ የሚፈለገው ማቴሪያል ሲደማመር የ98 ሚሊዮን 520 ሺህ ብር የሚጠጋ ወጪ የሚጠይቅ ስራ ከዚህ በኋላ ይቀረናል ማለት ነው። ስለዚህ የህንጸት ስር ኮሚቴ ይህን የመሳሰለ ፕሮግራሞችን በዚህ ዓመት ውስጥ እያዘጋጀ ስራውን ለማጠናቀቅና አሉ አባቶች በጣም ብዙ የደከሙ እውነት ለመናገር የሚያሳዝኑ አባቶች አንድ ቀን አይቸው በማግስቱ ልሙት የሚሉ። ስለዚህ ይህን ስራ ለማጠናቀቅ ሁላችንም በአገር ውስጥም በውጭ ሀገርም የምንገኝ ክርስቲያን የሆንን ሰዎች ሁሉ ስራውን ለማጠናቀቅ ሁሉንም አይነት አስተዋጽኦ ለመክፈል እንድንዘጋጅ በዚሁ አደራ ጭምር መልእክቴን ለማስተላለፍ እወዳለሁ። የቤተ ክርስቲያኑ አስተዳዳሪ እንዲሁም የስብከተ ወንጌል ክፍል ኃላፊው በደብሩ ያለውን የስብከተ ወንጌል እንቅስቃሴና የአብነት ትምህርት ቤት ሁኔታ በተመለከተ ሐሳባቸውን እንደሚከተለው ገልጸዋል። የስብከተ ወንጌል እንቅስቃሴ ቤተ ክርስቲያን የመጀመሪያ ተልእኮዋም ወንጌለ መንግስትን ለምእመናን ማዳረስ ነው። ሌሎቹ ነገር ተጨማሪ ናቸው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ 12ቱን ሐዋርያት ከመረጣቸው በኋላ ያው ወደ ዓለም ሂዱ ወንጌልን ስበኩ ብሎ ነው ትእዛዝ የሰጠውና ትልቁ የቤተ ክርስቲያን ስራ ወንጌል ለምእመናን ማዳረስ ነው። ነገር ግን ያው በእኛ ደብር በማታው መርሃ ግብር ሰው አይመጣም፣ የለም። ከቦታውም አስቸጋሪነት አኳያ ጫካ ነው፣ ተራራ ነው፣ ምቹ አይደለም። ለህፃናቱም ለአዛውንቱም ምቹ አይደለም። በእርግጥ ያው ሰው የለም ተብሎ የሚቀር ነገር የለም። የማታ ጉባኤ የሰርክ ፕሮግራም ይኖራል። እንግዲህ እነኚህን የምናከብራቸው ታቦታት የሚውሉበትን የሰንበት ቀን መርጠን ትልልቅ ጉባኤዎች እንሰራለን። ያው በጊዜ ጀምረን በጊዜ እናጠናቀቅና ህዝቡ እናሰናብታለን። የዛ ሰዓት ትንሽ ሰው እናገኛለን። አሁንም ከትናንትና 21 ጀምሮ እስከ ነገ ድረስ እስከ 23 ያው ትልቅ ጉባኤ ተሰርቷል። አሁን ይሻላል ትንሽ ከዚህ ከኮሪደር ልማቱ ወደዚህ ሰዎች ወደዚህ በተለያየ ምክንያት እየመጡ ነው። እዚህም ኮንዶሚኒየም ተሰርቷል። አሁን ሰው እየገባበት ነው። ከዚህ በኋላ ባለው ጊዜ ምናልባት ህዝብ ይኖረዋል ተብሎ ይታሰባል። እስከ ዛሬ በነበረው ቆይታ እንኳ ብዙም ከህዝብ ጋራ እንደው ዝም ያለ ቦታ ነው። ለሱባኤ የሚመች ቦታ ነው። አያድምቦ ቦታ ነው። ቦታው በትልልቅ አባቶች በጸሎት ነው የሚታወቀው እንጂ ይህን ያህል ሰፊ ጉባኤ የሚሰራበት ተሰርቶበት ህዝብ የሚመጣበት አይደለም።
እንጂ መምህራኖቹ ይደክማል። ቤተክርስቲያኑ ያለበት ቦታ ተራራ ላይ ነው። አዲስ ህንጻ እየገነባን ያለነውና ወደፊት እግዚአብሔር ቢፈቅድና ቢያልቅልን በቅርብ ጊዜ እንጨርሳለን ብለን እናስባለን። መንገዶች ሁሉ ይስተካከላሉ። በተለይ በአዲስ ህንጻ በኩል ያለው ቅርብ መንገድ ለከተማው ወይም ለማህበረሰቡ ቀረብ ስለሚል አውደ ምሕረቱን በዛ በኩል ሊሆን ስለሚችል ያኔ ላይ ስጋታችን ይቀርፋል ብለን እናስባለን። የአውደ ምሕረት ትምህርቶች በተለይ የሰርክ ጉባኤ በጣም የመቀዛቀዝ መጥተዋል። እንደ መላ ከተማው ለመናገር የመዳከም ነገር አለና ምናልባት ይሄን የሚሰሙ ይሄን የሚያዩ ምእመናን ከእግዚአብሔር ውጭ የሚኬድበት የለምና ሰርክ ጉባኤ በፊት ወደ ነበረበት ቢመለስ በጣም የመሳሳት ባዶ የመሆን ደረጃ ደርሷልና ሰዎች ወደዛ እንዲመጡ ወደ ሰርክ ጉባኤ ወደ ትምህርት እንዲመለሱ ለማለት እወዳለሁ። አመሰግናለሁ። በገጠሪቱ ኢትዮጵያ ስንማር ማታ ማታ የቃል ትምህርቱን ዳሴ ማርያም አሁን የጠራሁትን እንማር ነበር። ቀን ቀን ደግሞ ዳዊት ጾመ ድጓ ይማር ነበር። ከዚህ ግን ልጆቻችን ፍላጎቱ ኑሯቸው ቀን ዓለማዊ ትምህርታቸውን እየተማሩ ከ10 ሰዓትና ከ9 ሰዓት ጀምረው ስለሚማሩ ሁለት ጊዜ አላረግነውም። በአንድ ክፍለ ጊዜ የቀኑንም የማታውንም ይማራሉ። አርባዕቱን ሰለስቱን አርያሙን ክስተቱን ሲጨርሱ ጾመ ድጓ እናስተምራቸዋለን። ጾመ ድጓ እየተማሩ ነው በአብዛኞቹ ያሉ። አሁን ጾመ ድጓ ይመራሉ። ከዚያ ደግሞ ጾመ ድጓውን ሲከላልሱ ድጓ የሚባለውን ይጀምራሉ። አሁን አንዱ ደቀ መዝሙር ድጓ ጀምሯል። ይሄ ድጓ እየተማረ ነው። ወደ ድጓ ደግሞ የቀረቡ አሉ፣ ብዙዎች ቀርበዋል። ጎበዞች ናቸው። ድጓ ለመማር ጊዜ ሲያገኙ ይመጣሉ፣ ይማራሉ ማለት ነው። በዚህ ልክ ነው ያለ ነው። ዋናው ፍላጎት ነው። ልጆቻችን ፍላጎት ኑሯቸው ከመጡ እኛም የበኩላችንን እንዲበረቱ ማገዝ ነው። እያገዝናቸው የፈለጉ ይመጣሉ። ብዙዎቹ እንደው ይሄ ቦታችን ስናይ እኛም በእውነቱ እስካሁን ድረስ እኔ ከዚህ ቦታ ከመጣሁኝ 28 ዓመት ኑሬ ያለው። እሺ ቤታችን እንደምታዩት የምንማረው ብርድ ላይ ነው፣ ነፋስ ነው። ደጋ መሆኑን አፋፍ መሆኑ ይታወቃል። ከዚህ ላይ በጣም ብርድ አለ። እኛ የምንማርበት ለእኔ መጠለያ ብቻ ናት ያለ እንጂ ለልጆቹ መጠለያ የምናስተምርበት ቤት የለም። ዝናብ ሲሆን ወደ ጫካው እየሄድን በየዛፉ ስር እየሆነ ነው የምንማረው እና ይህን ተመልክቶ እንዲያው በጎ የሚያስቡ ሰበካ ጉባኤውም ሆነ ይህንን የመማሪያ አብነት ትምህርት ቤታችን ልጆቹ የምናስተምርበትንና የምንማርበትን ቢሰራልን መልካም ነው። አመሰግናለሁ። ስሜ ዲያቆን አባይ ፍስሐ ይባላል። በዚህ ጉባኤ ከ2011 ጀምሬ ከውዳሴ ማርያም ተነስቼ ሰላም ለኪ ብዬ አሁን የድጓ ተማሪ ነኝ። ያለው ሁሉ በጣም ደስ የሚለው ከሰኞ እስከ ዓርብ ይሰጣል። ከ8 ሰዓት ጀምሮ ድጓ እማራለሁ። መምህራችንም ምንም እረፍት እንትን ሳይሉ ሁሌ ከ8 ሰዓት ጀምሮ ቁጭ ብሎ ያስተምሩናል እና ጉባኤ ቤቱ በእኔ በኩል በጣም ደስ የሚል ነው። ለአሁኑ ትውልድ የማስተላልፈው መልእክት ምንድነው? ተረካቢዎቹ እኛ ነን። የቤተክርስቲያን ተረካቢዎች እኛ እንደመሆናችን መጠን አብነት ትምህርቱ ላይ መጠንከር አለብን። ባለን ትርፍ ጊዜ የምንፈልገውን መማር እንችላለን። እየከፈልን አስኳላውን እየተማርን ነው። ቤተክርስቲያን ደግሞ ሳንከፍል ኑ ላስተምራችሁ እያለች እየጠራችን እኛ ቤት መቅረት የለብንም። ያው ከየትም ቦታ ቢሆን መምህራን አሉ፣ ተማሪዎች ነው የጠፉት እና ባለን ትርፍ ጊዜ ብንማር እላለሁ። እሺ እኔም አመሰግናለሁ። ያው እንግዲህ እንደምታዩ ይሄን ይመስላል ደብራችን። እዚህ ደብር ያደኩት እዚሁ ነው። ሰፈሬም እዚሁ አካባቢ ነው። ተወልጄ ያደኩት እዚሁ ነው። ሲመሰረት ጀምሮ ህፃን ሆነን ቢያንስ በዛ ሰዓትኛ 4 ዓመት 5 ዓመት እድሜ ላይ እንሆናለን። ክላሰር ኮፍያ እያደረግን አሁን ያለበት ደረጃ ድረስ ደርሷል። እኔም ከዚህ ደብር ወጥቼ ነው እንግዲህ አገልጋይ የሆንኩት ዘማሪ የሆንኩት። እዚህ ላይ በመድረሴ በጣም ደስ ይለኛል። ይሄንን በማየቴ
ነገ ደግሞ ዋናው አልቆ ትልቁ ቤተክርስቲያናችን ካቴድራላችን ላይ ቆሜ አገለግላለሁ ብዬ ተስፋ አደርጋለሁ። በጣም ደስተኛ ነኝ። አሁን እስከ ደረሰበት ሰዓት ድረስ ባለው ነገር ሰንበት ትምህርት ቤታችን ጥሩ አፈጻጸም ጥሩ እድገት እያሳየም የመጣ ነውና ምናልባትም እንትን ማጋነን ባይሆን ከነባር አባላት ወይንም ከመስራች አባላት በማዕረገ ክህነት ያለው እኔ ብቻ ነኝ። አሁን ላይ ግን ያለው የሰንበት ትምህርት ቤቱን ደግሞ ማለት ከመቶ ያላነሱ ዲያቆናት የፈሩበት ሰንበት ትምህርት ቤቱ ማለት ነው ያፈራበትና ዛሬ ላይ በቅዳሴውም ሆነ በቤተ ክርስቲያኑ አገልግሎት የመጀመሪያውን ድርሻ ይዘው እያገለገሉ ያሉት ሰንበት ትምህርት ቤቱ በመሆኑና ሰንበት ትምህርት ቤቱ በዚህ ደረጃ ላይ በማየቴ በጣም ደስ ይለኛል። በጣም ትልቅ ነው። ከመጀመሪያው ፋውንዴሽኑ ከመጣሉ ጀምሮና ከቦታው መረጣ ጀምሮ በሰንበት ትምህርት ቤት ውስጥ ያሉ አባላት አሉ። በተለያየ የትምህርት ደረጃ ላይ ያሉ ማለት ነውና በኢንጂነሪንጉም ላይ ደግሞ በጣም ትልቅ ቦታ ላይ ያሉ በአዲስ አበባ መንገዶች ባለስልጣን ደረጃ ድረስ የሚሰሩ ልጆች ያሉበትና እነዛም ልጆች ተሳትፎበት የተሰራ ቤተክርስቲያን የተመሰረተ ቤተክርስቲያን በመሆኑ በጣም ትልቅ ሰንበት ትምህርት ቤቱ አስተዋጽኦ አለው ብዬ አስባለሁ። አሁንም ላይ በእያንዳንዱ እንቅስቃሴ ውስጥ ሰንበት ትምህርት ቤቱ የማይተነፍስበት ቦታ የለምና እዚህ ቦታ ላይ ኖርማሊ ያለ ሰንበት ትምህርት ቤቱ ቤተክርስቲያኑን ህንጻውን አይደለም ቤተክርስቲያኑን ማሰብ በጣም ከባድ ነው እና ሰንበት ትምህርት ቤቱን በዚህ ነው የምገልጸው። እሺ ዲያቆን ውብሸት ተፈራ ባላለው የሰንበት ትምህርት ቤቱ በሊቀ መንበርነት እያገለገልኩ ነው ያለሁት ማለት ነው። ያው ሰንበት ትምህርት ቤታችን አሁን ላይ ምንድነው ብዙ ወጣቶችን ከህፃናት ጀምሮ ብዙ ወጣቶችን አቅፎ በተለያዩ ኮርሶች ላይ ትምህርቶችን እየሰጠ ሌሎችም የአገልግሎት ክፍላቶችን እንትን ብሎ በዛ ላይ ሰፊ የሆነ አገልግሎት እየሰጠ ይገኛል። ብዙ ወጣቶች ብዙ ህፃናትንም አቅፎ ያለ ሰንበት ትምህርት ቤት ነው ማለት ነው። አሁን የቅዱስ ጊዮርጊስ ጸበል የቅዱስ ገብርኤል ጸበል አለ በዚህ በስተ ምዕራብ በኩል እሱ እጅግ ታዋቂ ጸበል ነው። በጣም ፈዋሽ ጸበል ነው። እንግዲህ መቼም ያው ካለመናገር ነው ታሪኩን ካለማውጣት ከኛ ድክመት ነው እንጂ እጅግ ብዙ ህሙማን የሚፈወሱበት ጸበል ነው እና የቅዱስ ጊዮርጊስና የቅዱስ ገብርኤል ጸበል አለ። ብዙ ገቢረ ተአምራት ተፈጽመውበታል። አሁን እንግዲህ ለሚዲያ ከበቃና አደባባይ ከወጣን ከዚህ በኋላ ባለው ጊዜ ህሙማኑ የተፈወሱት ድንቅ ስራው እንዲመሰክሩ እድሉን ሰጥተን ጸበሉን ግልጽ እናደርጋለን። አሁን ግን ያው የአካባቢው ሰው ነው በደንብ የሚጠቀምበት ሚስጥሩን የሚያውቅ ነው እንጂ ብዙም ጸበሉ ላይ የተሰራ ስራ የለም እና እነኚህ ሁለት ጽላቶች ጸበላቸው አለ ማለት ነው። ቦታው እንግዲህ እንደምታዩት ነው። ይሄ ቦታ የዛሬ 8 ዓመት 9 ዓመት እንደዚህ አልነበረም። በትንሽ ቦታ ነበረች የምትሰራው። አስቸጋሪ ነገሮች ነበሩ። ያንን በመታገድ ያው ለ8 ዓመት ያህል እዚሁ በማገልገል ያው እንደምታዩት አሁን አሪፍ ደረጃ ላይ ሆኗል። ያው ያለውን ሰው ያቅሙን ያህል ድርሻ እቃ በማምጣትም ይህን የጸበል ቦታ የቅዱስ ጊዮርጊስ በዚህ በምታዩት መልኩ አሪፍ ሆኗል። ክቡራን ተመልካቾቻችን በአስደናቂው ስፍራ የሚገኘው የፈረንሳይ ለጋሲዮን ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያንን በመሳለምና በመደገፍ የበረከቱ ተሳታፊ ትሆኑ ዘንድ እየጋበዝን የደብሩን እንቅስቃሴ የቃኘንበት ዝግጅት በዚህ እናጠናቀቃለን። ከቀሪ መርሃ ግብራት ጋር መልካም ቆይታ